እባካችሁ በእግዚአብሔር ስም ጠይቃለሁ። ዶክተር አብይ፣ አዳነች አበቤ፣ ሽመልስ አብዲሳ እንዲሁም ሌሎቻችሁ ለእግዚአብሔር አምላክ ስትሉ እንደው በኢትዮጵያ አምላክ ልጠይቃችሁ፣ ከልብ ይቅርታ፣ ከልብ ይቅርታ። መጠየቅ ካለብኝ እኔን ጠይቁኝ፣ መጠየቅ ካለብኝ ጠይቁኝ፣ እመጣለሁ። የምጠየቀው ነገር ካለ በሀገር ጉዳይ መጠየቅ እችላለሁ። የኢትዮጵያ መንግስት በዚህ ደረጃ አትጨክኑ። እናንተ ጦር ለጦር ተዋግታችሁ እጅ ለእጅ ተጨባብጣችሁ የለ እንዴ? ድሮን ተወራርዳችሁ ህይወት ተገዳድላችሁ ብዙ ነገር አድርጋችሁ ተጨባብጣችሁ ያው አብራችሁ በስልጣን ተሿሹማችሁ ትሰሩ የለ እንዴ? እናንተን ያጠፉ እናንተ ጋር ሲተኩሱ የነበሩት በህይወት ብዙ ሺዎችን ያጠፉትን ይቅር ከተባባላችሁ እኔ ባልቆጣ እዛ ላይ ባልመጣ ምን ባልል ምናልባት ነገሮች ወደ ሌላ ሊሄዱ ይችላል። የእኔም ጥፋት አለበት። በቃ እነዚህ ምስኪኖች አጠፍተዋል አላጠፉም አልልም። እኔም አጥፍቻለሁ። ይህንን ነገር ቀርጻችሁ ለመንግስት አደርሱልኝ። ኢትዮጵያ መንግስት ጆን ዳንኤልን ከነ ፍቅረኛው አለች የወለደች እንደው በምታምኑት አምላክ ይሁንባችሁ። ይሄ ልጅ ወንጀለኛ ነው ብዬ አላስብም። መንግስት ይህንን ጥፋት ደግሞ እንደማያደርገው አውቃለሁ። ደግሞ ይህንን ጥፋት እሱ አይደለም ማንኛውም ኢትዮጵያዊ ኢትዮጵያ አየር መንገድ ላይ ምንም አይነት እንደዚህ አይነት ስህተቶች እንደማይሰሩ እናውቃለን። እባካችሁ የልጅ አባት ነው በዚህ ሰዓትና እባካችሁ የኢትዮጵያ መንግስት ይሄንን ወንድም በቃ በይቅርታ ልቀቁልን። የኔ እጅ ያለበት ብዬ አምናለሁ። እኔ በዛ ጊዜ ላይቭ ላይ ባልገባ ኖሮ ምን ሊፈጠር ይችል እንደነበረ እግዚአብሔር ይወቀው። ፍቅረኛው አለች የወለደች እንደው በምታምኑት አምላክ ይሁንባችሁ። ሆይ ሆይ ስንባል ሁላችንም በየስህተት መንገድም ቢሆን እኔ ሆይ ሆይ ተብዬ ነው እዚህ ደረስኩት። ፓስተር ጻድቁ የወንጌላዊ አማኝ ዋናው ፓስተር ጻድቁ ጸሎት አደረጉልኝ ዛሬ ደውለው። በኦርቶዶክስ እንደ አቡነ ማትያስ ማለት ናቸው። የሚገርማችሁ ዛሬ የሆነ ደስ ያለኝ ነገር ልንገራችሁ። እንግዲህ መታደል ነው። ፓስተር ጻድቁን የወንጌላዊ አማኝ ዋናው ፓስተር ጻድቁን ወንድሜ ወንጌላዊ ባህሩ ጋር ከዚህም በፊትም አውርተን እናውቃለን። ፓስተር ጻድቁ ጸሎት አደረጉልኝ ዛሬ ደውለው። የሚገርም የመጽሐፍ ቅዱስ ነገሮች የሚባርኩ ነገሮች ነገሩኝ። ዋናው ማለት በኦርቶዶክስ እንደ አቡነ ማትያስ ማለት ናቸውና መባረክ ነው። ለእኔ ለአንድ ተራ ሰው ያን ያህል አክብሮት ሰጥቶ ያን የመሰሉ ወንጌላዊ ፓስተር ሌዮኒ ማኛ ጸሎት ሲያደርጉ ማየት ተደንቄያለሁ። ይሄ መባረክ ነው እና ደስ ብሎኛል። ስልካቸውን ሰጥተውኝ ኤኒቲንግ የምትፈልገው ስለ ወንጌል ያልተረዳኸው ነገር ካለ ብዥ የሚል ነገር ካለ ምን ካለ አለው ብለዋሉ። እንግዲህ ይሄ መባረክ ነው። ይሄ ከኔ አይደል ከኔ ስላልሆነ በከባዱ ከብረናል። ክብሩን ጌታ ይውሰድ። ያን ነው ምለው እና በጣም ደስተኛ ነኝ። ከጎኔ ያሉ በጣም ትልቅ ወንጌል የሚያውቁ ክርስቲያኖች እየበዙልኝ፣ ወንጌልን በደንብ የሚያውቁ እየበዙልኝ፣ ከጫፍ እስከ ጫፍ እየበዙ ነው እና ጌታ እንደሚጠቀምብኝ እርግጠኛ ነኝ። ብዙ ሰው የሚመስለው ከኔ ያገኘሁት ነገር ያለ የሚመስላቸው ብዙ ሰዎች አሉ። እኔ ኦሎፍ የሰደን የተቀየርኩ የመሰላቸው ብዙ ሰዎች አሉ። ስናሜ እኔ በሆን ላስላሱ አይቀርም። ከኔ ቢሆን ክፉ ቃል ከኔ ጠፍቶ አያውቅም። አጸያፊ ቃላቶች ከኔ ጠፍቶ አያውቁም። 15 ዓመት አብሮኝ ሲጫወትብኝ የነበረ መንፈስ ነበር ሲጫወትብኝ። ሴጣንን አልፈራም ምናምን እላለሁ፣ ግን በጌታ አልነበርኩኝም እላለሁ። ሴጣን አይችለኝም፣ ሴጣን እንደዛ ያደርገኝም ምናምን እላለሁ እና ግን የዓለም ሰው ነበርኩ፣ የደከምኩ ሰው ነበርኩ። አሁን በክርስቶስ ማረፉን የፈለጉት እረፍት ነው። በቃ እረፍቴን አግኝቻለሁ፣ ሰላሜን አግኝቻለሁ። ስትረስ የለብኝም። ዛሬ ምን ተፈጠረ ቲክታክ ላይ፣ ዛሬ ምን ተፈጠረ ፌስቡክ ላይ፣ ዛሬ ምን ፈጠረ የሆነ ነገር ላይ ብዬ የማስበው ዩቲዩብ ላይ ብዬ የማስበው ነገር የለም። ክርስቶስ እረፍት እንደሆነ በራሴ ላይ ያገኘሁት በቃ ራሱ ሰላሜን፣ በቃ ውስጤ የሚያስጨንቀኝ ነገር እሱ ነበር። በቃ እረፍቴን ማግኘቴን እግዚአብሔርን አመሰግነዋለሁ። ይህን ለሰጠኝ አምላክ ክብር ምስጋና ይግባው። አረፍኩበት። ከሰው ጋር እንዲያለ የሚባለው ነገር እስከ ዛሬ የሚያቆየኝን ነገር ይገርመኛል።
እኔ ሳውል ነበርኩ፣ አሳዳጅ ነበርኩ። ሶሻል ሚዲያ ላይ አሳዳጅ የነበርኩ ሳውል ነኝ። ብትሰድቡኝ ምን ብትሉኝ መብታችሁ የተከበረ ነው። ለምን ስሰድባችሁ ነበር፣ ሳጠለሻችሁ ነበር። የፈለጋችሁትን ብትሰድቡኝ እንደማልቀይማችሁ በጌታ ፊት ነው የምነግራችሁ። የፈለጋችሁትን ስድብ ሙልጭ አርጋችሁ ብትሰድቡኝ 15 ዓመት የተሳደብኩ ሰው ነኝና መብት አላችሁ። በእኔ መጠራጠር አይደለም፣ እንደኔ አይነቱን ሰው የፈለጋችሁትን ብትሉ ትክክለኛ ናችሁ። I believe in that. That was me. እኔ ነኝ። ሁሉንም የሚፈታው ጊዜ ነው። ጠቢቡ ሰለሞን ብሏል፣ ለሁሉም ጊዜ አለው ይላል። በጊዜ የምናየው ነው። ዮኒ ማኛ ተለዋጭ ነበር። ዮኒ ማኛ ወጅባራ ነበር። ጅቧ ነበር። የሚታመን ሰው አልነበረም። አብሶሉትሊ እኔ አውቀዋለሁ። እናንተ ሳትሆኑ እኔ ራሴ አውቀዋለሁ እሱን ማንነት። ምን እንደዛ እንደሚያደርገኝ አላውቅም። አሮን ነው ላይ እናንተ ገንዘብ ይመስላችኋል። እናንተ የሆነ ነገር ይመስላችኋል። ወጥንደ የገንዘብ ጉዳይ አይደለም። የገንዘብ ጉዳይ ጌመሮች አሉ እኮ ምንም ሳይቀያየሩ። እነ ጃንዬ ገመሮች ናቸው፣ በጣም ገንዘብ ይሰራሉ። እነ ወንድማችን ፊት አውራሪ ጌመሮች ናቸው። እነ እድሪስ ጌመሮች ናቸው፣ ምንም ሳያደርጉት። እኔ ፊፊሻ እህቴ፣ ሌሎችም ጌመሮች አሉ። ጌመር ሆኖ ብቻ ቅጥቅጥ አድርጎ ገንዘብ መስራት ይቻላል። ሌሎችም ብዙ ጌመሮች እነ ኤርሚ፣ እነ ራቺ፣ ሌሎችንም ማምጣት ይችላለሁ። ጌመሮች እነ ናሆም፣ እነ ጆሲ፣ ሁሉንም ላመጣል ይችላለሁ። ጌመር ሆኖ ገንዘብ ማግኘት ይቻላል። እግዚአብሔር የሆነ ነገር ከኔ ፈልጓል። አሮ ነው። እኔ አንድ ተራ ሰው ነኝ ብዬ ነው ማስበው። ከኔ የፈለገው ነገር ግን አለ። እንደ ሳኦል እያሳደድኩ የነበርኩ ሰው ነኝና ከዛ ህይወት ስላወጣኝ አምላኬን አመሰግነዋል። በጣም አድርጌ አመሰግናለሁ። ስለ ጆን ዳንኤል ጸልያለሁ። የኔ እጅ ያለበት ብዬ አምናለሁ። እኔ በዛ ጊዜ ላይቭ ላይ ባልገባ ኖሮ ምን ሊፈጠር ይችል እንደነበረ እግዚአብሔር ይወቀው። የኔ እጅ ያለበት ብዬ አምናለሁ። እና በዚህ አጋጣሚ ይህንን ነገር ቀርጻችሁ ለመንግስት አደሱልኝ። የኢትዮጵያ መንግስት ጆን ዳንኤልን ከነ ፍቅረኛው አለች የወለደች፣ እንደው በምታምኑት አምላክ ይሁንባችሁ። ይሄ ልጅ ወንጀለኛ ነው ብዬ አላስብም። ልጅነትም አለ፣ የእኛም ሆይ ሆይታ አለ። ወደ 27,000 ሰው እያየው ነበር ወንድማችንን። አንዳንዴ ኢሞሽናል ያደርጋል። ሆይ ሆይ ስንባል ሁላችንም በየስህተት መንገድም ቢሆን እኔ ሆይ ሆይ ተብዬ ነው እዚህ ደረስኩት። ስለዚህ የጆን ዳንኤልን ከነ ህፃን ወልደዋል። አሁን ከእሱ ጋር ያለችው ስሟንም በደንብ ማላቃለኝ እናት ወልዳለች። እና ባካችሁ መንግስት ይሄንን ጥፋት ደግሞ እንደማያደርገው አውቃለሁ። ደግሞ ይህንን ጥፋት እሷ አይደለም ማንኛውም ኢትዮጵያዊ ኢትዮጵያ አየር መንገድ ላይ ምንም አይነት እንደዚህ አይነት ስህተቶች እንደማይሰሩ እናውቃለን። በቃ እስካሁን የቆየበት ጊዜ ይበቃል ብላችሁ በምትፈልጉት ዋሳ አድርጋችሁ እባካችሁ የልጅ አባት ነው በዚህ ሰዓት እና እባካችሁ የኢትዮጵያ መንግስት ይሄንን ወንድም በቃ በይቅርታ ልቀቁልን። ታዳጊ ነው፣ ብዙ መስራት የሚችል ነው፣ ወገን የሚረዳ ነው፣ ወገን የሚያግዝ ነው። የኔም ጥፋት አለበት። ስለዚህ እባካችሁ ጆን ዳንኤል እና አብሮ የታሰሩ ወንድምና እህቶችን እባካችሁ በቃችሁ በሏቸው። ለሀገር የሚያሰጉ ወገኖቻችን አይደሉም። ለሀገር ለወገን የሚያሰጉ አይደለም። ያው ልጅነት አለ። ልጅነት በነበረው ጊዜ እኔም ደግሞ ያ ዘመን የኢሞሽናል ዘመን፣ የደፋርነት ማንም አይችለኝም የሚለው ዘመን ነበረ የኔም ዘመን እና እንደው ለእግዚአብሔር አምላክ ስትሉ እንደው በኢትዮጵያ አምላክ ልጠይቃችሁ፣ እነዚህ ምስኪኖች በቃችሁ ይፈቱና ህይወታቸውን ይጀምሩ። ጆን ዳንኤልም ሆነ ሌሎቻችሁ እዛ አብራችሁ የነበራችሁት ከልብ ይቅርታ። የኔም እጅ አለበት። እኔ ባልቆጣ እዛ ላይ ባልመጣ ምን ባልል ምናልባት ነገሮች ወደ ሌላ ሊሄዱ ይችላል። ምናልባት እንደዚህም ላይከር ይችል ይሆናል። ስለዚህ እንደው ጆን ዳንኤልን ከነ ልጁ እስር ቤት ማስቀር ይከብዳል። ምንም ለሀገር የሚያሰጋ ነገር የለውም፣ ገና ልጅ እና ባካችሁ ጆን ዳንኤልን እግዚአብሔር ባለበት ይጠብቀ። ጸልይልሃለሁ፣ ለፍቅረኛህም ጸልያለሁ፣ ለልጅህም መባረክ ጸልያለሁ። ለዚህ ሁላ ነገር በቃ መንግስት እባካችሁ ይሄን መስኪን ልጅ ከነ ፍቅረኛው ብትፈቱልን ደስ ይለኛል። በቃ
መጠየቅ ካለብኝ እኔን ጠይቁኝ። መጠየቅ ካለብኝ ጠይቁኝ፣ እመጣለሁ። የምጠየቀው ነገር ካለ በሀገር ጉዳይ መጠየቅ እችላለሁ። ስለዚህ እባካችሁ የኢትዮጵያ መንግስት ይሄን ምስኪን እባካችሁ አታንገላቱት፣ ይበቀዋል። ሚስቱም እስር ቤት ሆና እንደዛ ልጅ ማሳደግ በጣም ከባድ ነው። እኔ በልጆቼ ቀልድ ስለማላውቅ የልጅ ነገር እንዴት ከባድ እንደሆነ አውቃለሁ። እስር ቤት ሆኖ መታረስ ይቻላል ብዬ አላምንም። እና ለልጇም የሚኖራት ሚሞሪ ምን አይነት ሚሞሪ እንደሆነ ከባድ ነው። ስለዚህ እባካችሁ የኢትዮጵያ መንግስት በዚህ ደረጃ አትጨክኑ። እናንተ ጦር ለጦር ተዋግታችሁ እጅ ለእጅ ተጨባብጣችሁ የለ እንዴ? ድሮን ተወራርዳችሁ ህይወት ተገዳድላችሁ ብዙ ነገር አድርጋችሁ ተጨባብጣችሁ ያው አብራችሁ በስልጣን ተሿሹማችሁ ትሰሩ የለ እንዴ? በቃ እነዚህ ምስኪኖች አጠፍተዋል። አላጠፉም አልልም፣ እኔም አጥፍቻለሁ። የታሰሩበት ጊዜ ከበቂ በላይ ነው ብዬ ነው የማስበው። ስለዚህ እናንተ በዛ ደረጃ እናንተን ያጠፉ እናንተ ጋር ሲተኩሱ የነበሩት በህይወት ብዙ ሺዎችን ያጠፉትን ይቅር ከተባባላችሁ እነዚህን ምስኪን ገና የ20 ዓመትም እንኳን በደንብ ያልጠገቡ ህፃናቶችን በዚህ ደረጃ ማሸማቀቁ ትክክል ነው ብዬ አላምንም። ስለዚህ ባካችሁ የኢትዮጵያ መንግስት እነዚህን በቃ ልጆቻቸውን ያሳድጉ። እባካችሁ በእግዚአብሔር ስም ጠይቃለሁ። ዶክተር አብይ፣ አዳነች አበቤ፣ ሽመልስ አብዲሳ እንዲሁም ሌሎቻችሁ በዚህ ጉዳይ ላይ ማድረግ የምትችሉት ነገር ካለ እባካችሁ ወንድማ እነዚህን ምስኪኖች በቃ የእስር ጊዜያቸው ይበቃል። ስለዚህ እንጠይቃለሁ። እንደ መንግስትንም ብቻ አይደለም ሙሉ የኢትዮጵያን ህዝብ ይቅርታ ጠይቄያለሁ። በቃ ስህተተኛ ነበርኩ። በህይወቴ በጣም ኃይለኛ የነበርኩ ሰው ነኝ። ክርስቶስ ነክቶኝ ነው እንደዚህ ሆንኩት። የክርስቶስ ፍቅር ነው። በጣም ኃይለኛ የነበርኩ አስቸጋሪ ለያዝ ለገናጅ አስቸጋሪ የነበርኩ ሰው ነኝ። ማንም ያቀኛል። በቃ የክርስቶስ ፍቅር ነክቶኛል እና ፍቅርን እንጂ ከዚህ በኋላ ምንም አይነት በሰው ልጅ ላይ ምንም አይነት ሌላ ነገር መስማትም የሰው ልጅ ላይ ክፉ እንዲደርስም ምንም አይነት ፍላጎት የለኝም። እስካሁንም ላደረግኩት አለቅሳለሁ ሁሌ። እስካሁን 15 ዓመት ለበደልኩትም ለቅሶ ላይ ነኝ። እግዚአብሔር በቸርነቱ ይጎብኛችሁ። ፍቅር ከሌለ ምንም ነገር የለንም። እግዚአብሔር ፍቅር ነው። ምንም ነገር አይኖረንም። የፈለግነው ማድረግ እንችላለን። በፍቅሩ ካልተነካን ግን ምንም ነገራችን ባዶ ነው የሚገባውና ሳላስብ ቀርቼ አይደለም። ማስተዋል ግን አልተሰጠኝም ነበር። ማስተውል ሰው አልነበርኩኝም። ሳኦል ነበርኩ። አሳዳጅ ነበርኩ። እኔ ብቻ ልክ ነኝ የምል ሰው ነበርኩኝ። እንደፈለግኩ እየተቀያየርኩ እንደፈለግኩ የመሆን ሰው ነበርኩ እና ለሌሎቻችሁም በነገራችን ላይ ቲቲ ሪያሊቲ ሾው በውስጥ የጻፍሽልኝ እግዚአብሔር ከኔ በላይ ይውደድሽ እናቱ። እኔ ቲቲ ሪያሊቲ ሾው ጽፋልኛለች። ከኔ ጋር በጣም ጸበኛ የነበርን ሰው ነኝ። እኔ ነኝ እንዲያውም የምናገራት የነበረውና በጣም ነው ብዙ ሰዎች ከኔ ጋር ጸበኛ የነበሩት በውስጥ የሚጽፉልኝ ነገር እያስለቀሰኝ ነው። ለምን ወደዱኝ የሚለው ዋይ ያስለቀስኳቸው ሰዎች ስማቸውን ያጠፋሁት ሰዎች ምናምን እየጻፉ በጣም ልቤን እየሰበሩት ነው። በፍቅር ማለት ነው። ይሄ ይገባኛል ብዬ አላስብም እኔ እና እጅግ የሚያም ነገር በፍቅር እኔ ማስተዋልን ሙልጭ አድርጌ ማስተዋልን አይታችኋል። በውስጥ ግን የጻፈችልኝ ነገር እንባ የሚያመጣ ነው። እናንተ ይጠሉኛል ያሽሟጡኛል ብላችሁ የጠበቃችኋቸው ሰዎች ከጎናችሁ ሆነው ጸሎት ሲያደርጉላችሁ ስትሰሙ በጣም ያስደነግጣል እና በጣም አመሰግናለሁ። እኔ ብቻ ሳልሆን ብዙ ሰዎች ወደ እግዚአብሔር ፍቅር እንደሚመጡ እርግጠኛ ነኝ። ኢትዮጵያን በጦርነት ማሸነፍ እንደማይቻል ተረድቻለሁ። ኢትዮጵያን በጾም በጸሎት ወደ እግዚአብሔር በመቅረብ እንጂ በሌላ በምንም ኢትዮጵያን መቀየር አይቻልም። እኔ ነኝ ያለ ጀግና ኢትዮጵያን ማሸነፍ አይችልም። ከዚህ በኋላ ማንም አይችልም። ስለዚህ በፍቅር ወደ እግዚአብሔር በመጸለይ እግዚአብሔር ነው የሚችለው፣ እኛ አንችለውም። የፈለገ መፎከር ትችላለን፣ እንደፈለግን መፎከር እንችላለን። ስለዚህ ወደ እግዚአብሔር ወንድምን እየጠላ ለሌላው ጸልያለሁ ምትል፣ አንዱን ጠልተ አንዱን ጸልያለሁ ምትል፣ እኔ እንደዛ ነበርኩ።
እማምነው ወንድሜ ዮኒ ቬጋስ ብቻ ነው እያልኩ ነበረ እመሰብከ ትሰማኛለሁ። በዮኒ ቬጋስ ብቻ አልሰማም ሌላ ነው የምለው። አሁን ግን በክርስቶስ ሁሉም ወንድምና እህቶቼ ናቸው። ሁላችሁ በአንድ ሰው ላይ ቂም የለኝም። በአንድ ሰው ላይ እኔ ደግሞ በዛ ደረጃ የበደለኝም ሰው የለም። እኔን ለማጥፋት የሄደ ሰው የለም። ያው በስድብ ምናምን ላስላስ እደረጋለሁ እንጂ እኔ እንድጠፋ የሚፈልግ አንድ ሰው የለም። ኢቭን የሚጠሉኝ ሰዎች የት ጠፍተህ ነው ብለው በውስጥ ቴክስት ያደርጉኛል። ስጠፋ አንድ ቀን የት ጠፍተህ ነው። ኢቭን የምሰድባቸው እንደፈለጉ ማዋረዳቸው ሰዎች የት ጠፋ ይሄ ሰው ብለው ይፈልጉኛል። ከነ ምናምን የተወደድኩ ሰው እኔ መሆኔን ሳይ ይገርመኛል። እና እግዚአብሔር ይውደዳችሁ። እኔ ከሁሉም በላይ እግዚአብሔርን አትርፉ፣ ክርስቶስን አትርፉ። ክርስቶስን በተለይ ትልቁ የእኔ ስህተት የነበረው በክርስቶስ ላይ አስመሳይ ነበርኩኝ። አስመሳይ በክርስቶስ ላይ ወደዋለሁ፣ ግን አስመሳይ ነኝ። አስመሳይ ማለት ምንድን ነው? በአፌ መሰክራለሁ፣ ተግባሩን ግን አላደርግም። ተግባሩ ስላችሁ በክርስቶስ መመላለሱን አልቻልኩበትም። በክርስቶስ በጸጋው መመላለሱን አልቻልኩም። በራሴ መመከት እየመሰለኝ ብዙዎቹን ወደ ገደል ከትቻለሁ። በራሴ መመለስ እየመሰለኝ ጓ እያልኩኝ እያንዳንዱን አስደነግጥ ነበር። በጸጋው ስትመላለሱ ግን በቃ መልሳችሁ ፍቅር ነው። መልሳችሁ ፍቅር ብቻ ነው፣ ሌላ ምንም ነገር የለው። እና ያረኳቸውን ነገር ከራሴ ጋር ነው እየተነጋገርኩ ያለሁት፣ ከራሴ ጋር ከአምላኬ ጋር ቤቴ ዘግቼ። ፍቅሩ ነው፣ ሌላ ምንም ሰርቼ አይደለም። እንዲሁ ነው የወደደኝ። በእኔ ስራማ ሲኦል ራሱ ቦታ ያለ አይመስለኝም። በእኔ ስራ፣ በእኔ ኃይለኝነት፣ በእኔ ምንነት ሰይጣን ይቀናብኛል። የእኔ ኃይለኝነት ሰይጣን የለው። ሰይጣን የሚቀናበት ኃይለኝነት የነበረኝ ሰው ነኝና ጌታ አንበርክኮኛል። ኢየሱስ አንበርክኮኛል። የኔ ጌታ እንዲሁ አንበርክኮኛል። መሳሪያ ሳይዝ ምን ሳይል ሽባ ነው ያደርገኝ። በፍቅሩ ብቻ በፍቅር እንደምሸነፍ አውቀዋል ጌታ ኢየሱስ ክርስቶስ። እኔ በፍቅር እንደምሸነፍ ያውቃል። እና እኔን ያሸነፈኝ ፍቅር ነው። እሱ ፍቅር ሰጠኝ። አደራ እንዳልኳችሁ ማናችሁም እኔን የመስደብ መብት አላችሁ። ኤኒባዲ 15 ዓመት ሰድቤያችኋለሁ። በባንክ አስቀምጣችሁ ቢያንስ 5 ዓመት ያለማቋረጥ እኔን የመስደብ መብት አላችሁ። እየመነዘራችሁ እንዲህ ብለህ ነበር እያላችሁ እያወጣችሁ መለጥለጥ መብት አለ። ማናችሁንም አልቀየምም፣ ምክንያቱም እኔ ሳረገው ነበር። 15 years አድርጌዋለሁ። ስለዚህ እናንተ ደግሞ የመሰላችሁ ብትችሉ እንደኔ ጌታን ፈልጉ፣ መጽሐፍ ቅዱስ አንበቡ። ቤታችሁን ዘግታችሁ ጌታ ሆይ የት ነው ያለው ብላችሁ ፈልጉት ብትችሉ። እኔ የምመክረው ሰው ነው። አይ ደግሞ ዮኒ ማኛ ስለሰደበኝ ልለጥለጠው ከሆነ ደግሞ ሌሎቹን እንትን ማለት መብታችሁ። ስለዚህ ያን ነው። ተባረኩልኝ። ሌላው አንዳንድ ነገሮች አሁንም የስህተት ትምህርቶች በጣም ልቤን የሚያሙኝ ነገሮች አሉ። በፊት የማላያቸው አሁን ግን እግዚአብሔር ካበራልኝ በኋላ የማያቸው ነገሮች አሉ። አባቶቻችን እየሳቱ ነው። አባቶቻችን እየሳቱ ነው። ስለዚህ አባቶቻችንን እንደዚህ አይነት ትምህርት ለምን አስፈለገ? ትልቅ አባቶች እየሳቱ ነው እና ወንጌሉን ቢያስተምሩ ጥሩ ነው በሚለው ይህንን ነገር ራሳችሁ አይታችሁ እዩት፣ መልሱልኝ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመከራተት ያለቀ ዛሬ በስቅለቷ ቀን
ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ በስቅለቷ ቀን ነው የሚለው። ዛሬም በስቅለቷ ቀን ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው ላችሁ የምፈልገው ምንድን ነው? ወንድምና እህቶቼ ለማጠጋጋት አምላክ ለማድረግ የሚሰራ ስራ። ለምሳሌ እናቴ ቁጭ ብላለች፣ እኔ ስቆነጠጥ እሷ ይሰማታል፣ አብራ ትቆነጣጣለች በሄኑ። እኔ እዚህ ላይ ስናገር እማያለች፣ የኔ እናት አለች። እኔ የፈለግኩትን ነገር ባደርግ እሷ አጠገቤ አለች። ምን አይነት ትምህርት እንደሚያስተምሩ አያችሁ? መጽሐፍ ቅዱሳዊ ቢሆን ደስታዬን አልችለውም። ከመጽሐፍ ቅዱስ እንደዛ የሚል ትምህርቶች ካሉ አምጡና አስተምሩ። ስለዚህ እንማርኛ እግራችሁ ስር ቁጭ ብለን እንማር። ከመጽሐፍ ቅዱስ ገልጣችሁ መውደዳችሁን ቅድስት ድንግል ማርያም መወደዷን የሚክድ የለም። መወደድ አለባት፣ መከበር አለባት፣ መመስገን አለባት። ግን በዚህ ደረጃ የክርስቶስን ፍቅር ዝቅ አድርጎ የእሷን ከፍ አድርጎ እኩል አድርጎ ማምጣት በፍጹም። ምክንያቱም ቀናተኛ አምላክ ነው ኢየሱስ ክርስቶስ፣ ቀናተኛ አምላክ ነው። የኃጢአትን ደሞዝ የከፈለው እሱ እንጂ ቅድስት ድንግል ማርያም አይደለችም። ለአንድ ሰው ከፈለች የሚል መጽሐፍ ቅዱስ ላይ አልተጻፈም። ለአንድ ሰው ዋጋ ከፍላለች፣ የኃጢአት ዋጋ ከፍላለች ተብሎ የተጻፈላት አይደለችም አላለም። ለአንድ ሰው ዋጋ ከፍላለች የሚል መጽሐፍ ቅዱስ ላይ የለም። አንድም መልአክ የኃጢአትን ዋጋ ከፍሏል የሚባል መጽሐፍ ቅዱስ ላይ የለም። ለእኛ ኃጢአት ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ጭራሽ ተሰቅላለች ሁላ እያሉ ነው የሚያስተምሩት። ስለዚህ እግዚአብሔር አምላክ ልቦና እንዲሰጣቸው፣ ለአባቶቻችን ልቦና እንዲሰጣቸው፣ መጽሐፍ ቅዱስን ገልጠው እንዲያነቡ፣ መጽሐፍ ቅዱስ ብቻ እንዲመሩ የማድረግ ነገር ከሆነ ኦርቶዶክስ ትከብራለች። ኦርቶዶክስ ትከብራለች። ኦርቶዶክስ ትልቅ ትሆናለች። ወንጌል በሙሉ የሚመሰክረው ስለ እግዚአብሔር ልጅ ነው። ወንጌል ሁላ ይሄ ሁላ ወንጌል የመጣው ለአንድያ ልጁ ለኢየሱስ ክርስቶስ ነው። ይሄ ሁላ ወንጌል ያለው ስለ ማንም አይደለም። ዮሐንስ ሲሰብከው ነበር የእግሩን የጫማውን ጠፍር መፍታት የማይገባኝ ይመጣል ነው ያለው። ይመጣል የጫማውን። ስለዚህ እባካችሁ ቅድስት ድንግል ማርያም መጽሐፍ ቅዱስ ተሰጣት ክብር ውጪ ሌላ ጨማምራችሁ ከአምላክ እኩል የምታደርጉ እባካችሁ አንብቡ። ይህን ወንድምናቶቻችንን ገደል አትክተቷቸው፣ ገደል አትክተቷቸው። ስለዚህ በጣም የሚያስደነግጥ ትምህርት ነው። ደግሜ ላሰማችሁና ራሳችሁ ጠይቋቸው። ከመጽሐፍ ቅዱስ ጠቅሳችሁ አስተምሩን በሏቸው። ይህንኑ ትምህርት መጽሐፍ ቅዱስ ላይ አስተምሩ። ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ እና አሳዛኝ ይመስላል፣ የወደዷት ይመስላል፣ ግን ጣዖት እያደረጓት ነው። እመቤታችንን እንደ ጣዖት እንድትመለክ እያደረጉ እንደ ጣዖት ቅድስት ድንግል ማርያምን ጣዖት አድርገዋታል። በቃ መመለካል እሷ መኖር አለባት እዛ ውስጥ ብለው በጉልበት እያደረጉት ነው። ለእኛ ስለ ኃጢአት ደሞዝ የከፈለው ማን ነው? ኢየሱስ ክርስቶስ ነው። እሷ ናት፣ የእሷ ስጋ ነው። ለምን? ስለወለደችው ሁሉ ነገር ይመለከታታል ብላል። እንኳን እሷ አይደለም አሜሪካን ሀገር እኔ የወለድኩት ልጄ አማንዬ፣ እኔ የወለድኳት ማያዬ ከ18 ዓመት በኋላ ምንም ማድረግ አልችልም። እኔ የወለድኳቸው ልጄ ምንም ማድረግ አልችልም።
የፈለኩትን የማረግ መብት አላቸው። ከዛ በኋላ ኢየሱስ ክርስቶስን እንደ ሕፃን ልጅ 30 ዓመት ጡት ጠባ የሚሉ ናቸው ይህን የሚያስተምሩ። ስለዚህ በጣም ይከብዳል ይህን ነገር ለመቀበል በጣም ይከብዳል። ኦርቶዶክስ ሆነ ለመሮር ይከብዳል እንደዚህ አይነት ትምህርት ዩ ካንት። ይሄን ካልካቸው ያሳዱሃል። ይሄን አምጥተህ ለምን ትብል እስቲ አስተምሩ፣ እስቲ ንገሩ። እነዚህ እስቲ እነ ወንድሞቻችን እነ አክሊለ ይመልሱት ይሄን ጥያቄ። እነ መዝሙር ያሬድ እስቲ ለእነዚህ አባቶች መልስ ይስጡ። አንድ አይተነፍሱ። ስህተት እንደሆነ ያውቃሉ። ደባብሰው ነው የሚያልፉት። የፈለግከውን በማርያም ጉዳይ የፈለግከውን ተናገር። አምላክ ብታረጋት አይደለችም ብሎ የሚከራከር አንድ ሰው አታመጣ። እስቲ ይህን ትምህርት መዝሙር ያሬድን ጠይቁት። ይህ እውነት ትክክለኛ ትምህርት ነው ብለህ ጠይቀው። አክሊለን ጠይቀው፣ ልደትን ጠይቀው፣ ፈለገን ጠይቀው። አንዳቸውም አይመልሱልህ። ለምን? ስለሚፈሩ። ለምን? የኢየሱስን ክብር ማርያምን ከተናገሩ እዛ ቤት ትፈለጣል። በጣም ችግር ውስጥ ትገባለህ። ጸጥ ነው ምትል፣ ጸጥ ለጥ። ስለዚህ አሁንም እስቲ እነፈለገ ለእኔ ለብዙ ነገር መልስ ሰጣቸዋል። ስለ እኔ ስታወሩ ከርማቸዋል። አንድ ነገር ልጠይቃችሁ፣ ይሄ ትምህርትን ምን ትሉታላችሁ? ስለ እኔ እያንዳንዱን እየገባችሁ ታያላችሁ። መቼም መወሻሸት አያስፈልግም። ስለዚህ እስቲ ይሄንን መልሱላቸው። ለኦርቶዶክስ ወንድምናቶች መልሱላቸው። ይሄንን መልሱ። እየተሳቀቁ ነው በየሄዱበት። የኦርቶዶክስ ወንድምናቶች እየተሳቀቁ ነው። በቃ የነጠላ አራዳ እየተባሉ ነው። የነጠላ አራዳ። ሴቶቻችን ነጠላ ብቻ ነው የሚለብሱት። መጠየቅ አይችሉ፣ ምን ማለት አይችሉ። በጠየቁ ጊዜ ማጉረምረም ነው። ልትፈነጥጪ ነው ወይ? እስቲ መጠጥ አቁሚ። ጴንጤ ነሽ እንዴ ነው የምትበው? ወንድ ልጅ ሆኖ አበሻ ኢትዮጵያዊ ወንድ መስቀል አድርጎ መጠጥ ማይጠጥ ጴንጤ ነው እንዴ ነው የሚባል? የመጀመሪያው ጥያቄ እሱ ነው። የመጀመሪያው ጥያቄ አጠጣ ጴንጤ ነው እንዴ? ምንም ሌላ ጥያቄ ጴንጤ ነው እንዴ ወንድሜ? በቃ መጠጥን ስለ መጠጥ ምን እንደሚሉ የሆነ አባል ላሳያችሁ። ስለ መጠጥ ያነሳውበት ምክንያት አለኝ። ምን ይላሉ አባታችን? ስለ መጠጥ ምን ይላሉ? ቃል በቃል ነው የምናገር። እኔ ያለ እንትን አልናገርም። እጅግ ያማል። ይሁ ስለ መጠጥ ምን ይላሉ አባት? መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። ምናሉ መጠጥ እርኩስ ነው ማለት ኃጢአት ነው። መጠጥ የሚፈቀደው ሁለት ነው። በጃምቦም ሊሆን ይችላል፣ በትንሹም ሊሆን ይችላል፣ በሻጥ ሊሆን ይችላል። በፈለግከው መጠጥ ይፈቀዳል። ሁለት ለምን እንደሆነ ልዘግባችሁ። እኔ አይደለሁም ምለው እኔ ጋር ጓንዳ ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳቸው አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። መጠጥ በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምንጠጣ አሉት። የበዓል ሰይጣን የለም ወይ አለችው። አለ አይደለም? በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስቀል በሰኞ አለመስቀል ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባቸው። ዘፈን ጥሩዋል ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ መስቀል መሸከም ማለት ይሄ ነው። መጠጥ የሚፈቀደው ሁለት ይፈቀዳል። በየትኛውም ትምህርት ላይ የለም። ኦርቶዶክስ ይህን አታስተምር። ግን አባቶች የፈለጉትን ማለት መብት አላቸው። ይሄ ነው ችግሩ። አትስከር የሚሏትን ፓርት ይወዷታል። ይህ ሁላ ታዲያ በየመጠጥ ቤቱ የኦርቶዶክስ ወንድምን ብታገኘው፣ የኦርቶዶክስ እህቴን ብታገኛት እንዳትቀየው። ለምን? ይህ ተወልደው ሁለት ላጥ ማድረግ ትችላለህ ተብለዋል። ላጥ ለባህልም ይሁን ለምን ማንኛውንም መጠጥ አትጠጡም አይባልም ናሉ። ቃል በቃል ነው ነገር። ሁለት በርሜልም ትችላለህ። ሁለት ነው የተባለው። ምንም ደግሞ ካልኩሌሽን እንደሌለው አድርገው ነው የሚናገሩት። ያውቃሉ የሚያወሩትን በደንብ አድርገው። ሁለት ጃምቦ አዘ ቀንግብ ሁለት ብቻ ነው የጠጣው ማለት ትችላለህ። ሁለት በርሜል ማዘ ሁለት በርሜል መጥምጠ ሁለት ብቻ ነው የጠጣው ማለት ትችላለህ። ለዚህ ነው ከኪሳቸው እያወጡ ህዝቡን ወደ ምን የሚነዱት?
ወደ ኃጢአት መንገድ የሚነዱት እነሱ ናቸው። ለዚህ ነው የኦርቶዶክስ ወንድምናቶቼ መስቀል አድርጎ ያለምንም ሀሳብ ቅዱስ ጊዮርጊስ ቢላ 90 ደርድሮለት ሲጨልጥ የሚውለው የከለከለው የለም። ሌሎቹ አይጠጡም እያልኩ አይደለም። በአደባባይ ግን እንደዚህ ሲመሰክሩ አንድ ጴንጤ አንድ ሙስሊሙ ጋር ግሏል። አንድ ጴንጤ መጠጥ ይፈቀዳል የሚል አንገቴን እንሰጣለሁ የለም። በአደባባይ ወጥቶ የፕሮቴስታንት አስተማሪ መጠጥ ጠጣ ይፈቀዳል የሚል አታመጣ። የጴንጤ ሰርግ ሂድ፣ አንድ መጠጥ የለም። ሄጅ ያለው ተደጋጋሚ የጴንጤ ሰርግ ሄጅ ያለው ሶዳ አለ፣ ውሃ አለ፣ የለም የጴንጤ ሰርግ ወፍ የለም። ከዛ መስጋና ነው፣ ወፍ የለም ወፍ። ስለዚህ አሁንም የምላችሁ ምንድን ነው? እባካችሁ አትጠጡ የሚል ከባይብል አሳየን ይላል። በደንብ አሳያል። ገብተህም ይኸው ጻፉላቸው እዚህ ላይ እና ላንብላቸው። ጻፉላቸው ስለ መጠጥም እንደሚል የጥቅስ አርበኞች በደንብ አሉ። ጻፉላቸው ከመጽሐፍ ቅዱስ እዚህ ጋር ጻፉና እኔ አንብዋለሁ። መጽሐፍ ቅዱስ ላይ እንዴት እንደሚከለክል መጠጥ መጽሐፍ ቅዱስ ላይ ተጽፏል። መዝሙር 1 ከ1 እስከ 6 ቆይ ምሳሌ 31 እሺ ተባረኩልኝ። ኤፌሶን 5 ኦኬ ኤፌሶን ይውላችሁ እስቲ ቆይ ይኸው ምን ይላል? ምሳሌ 23 21 ይላል። ምን ይላል? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ እያለ ይላል። ቆይ አንዴ መጽሐፈ ምሳሌ ላይ እንሂድ። 23 መጽሐፈ ምሳሌ 23 ላይ ይኸው ምን ይላል? መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ እፍኝም መርዙን ያፈሳል። ዓይኖችህም ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ይላል። መቱኛውም አልሰማኝም፣ ጎሰሙኝ አላወቅኩም፣ መቼ አነሳለሁ ደግሞ ጨምሬ እሸታለሁ ትላለ ይላል። መጽሐፍ ቅዱስ ነው የሚለው። አሁን እሳቸው ካነበቡት ጋር እናንተ አተስከር ትላላችሁ። መጽሐፍ ቅዱስን ያችን የአስርቱ ትእዛዛትን እሷ ጋር ያለችዋን ፖይንት አድርጋችሁ መደሰቻችሁ መጠጥ ነው ያደርጋችሁት አይደለም? ይኸው መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ላይ ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ አፋኝትም መርዙን ይረጫል፣ መርዙን ያፈሳል ነው የሚለው። ዓይኖች ጋለሞታዎችን ያያሉ፣ ልብም ጠማማ ነገርን ይናገራል ይላል። እሺ ምን ትላላችሁ? ምን ትላላችሁ? አሁንስ ባለ ቀምቃሚዎች፣ ባለ ጃምቦ፣ ባለ ድራፍት፣ ባለ ምናምን። ምክንያቱም እግዚአብሔር የሚናገረውን ያውቃል። እግዚአብሔር እውነተኛ አምላክ ነው። እውነተኛ አምላክ። ገላትያ 5:19 የሚለውን እስቲ ላንብበው። 5:19 ገላትያ እያሉኝ ነው።
እናንበው። ኮፒ ሊንክ እያደረጋችሁ ተባረኩልኝ። ገላትያ 5:19 አይልማ እዛ ላይ። ለዚህ ነው ቀድሜ የማነበው። ገላትያ አይልም፣ 5:19 አይልም። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት እያለ ነው የሚቀጥለው። መዳራት፣ ጣዖትን ማምለክ፣ ምዋርነት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቀኝነት። አዎ ያ ስካር ነው የሚለው። ስካር የሚለውን አይደለም። እነሱ እኮ ይቺን ይዘዋት ነው። ስካር የሚለውን አይደለም። እነሱ የሚፈልጉ ምንድን ነው? አትጠጣ የሚለውን አይልም መጽሐፍ ቅዱስ እያለ ያቺን ተመርኩዘው ነው አባታችን 2 መጠጣት ይፈቀዳል። ተግባባል። አትስከር የሚለዋትን ስለያዟት እንዲ አትስከር እንጂ መቼ አትጠጣ ይላል የሚል ነገር ይዘው ነው የሚጠፉት። ስለዚህ ብዙ ጊዜ መሰናከል የሚመጣው በመጠጥ ነው። መጠጥ አያኖረ። እንግዲህ ልጆች ሆናቸው አልጠጣችሁም። ዋይና ልጅ ሆነ አልሰከርክም። ልጅ ሆነ መቼም መብዳ አለ። ካደግክ በኋላ መጠጥ እንደ ጥሩ ነገር የሚታይበት ሳይሆን ህይወት ኃጢአትን በሙሉ ወደ ገደል የሚገጥብህ ነው። መዝሙር እያዳመጥክ እስኪ መጠጥ ጠጣ። መዝሙር እያዳመጥክ ቀምቅም እስኪ። ውስጥ እሺ አይለው፣ መንፈሱ ይጋጫል። ጠጣሽ መጠጣት ከፈለግ መዝሙር እያዳመጥክ ጠጣ። ይጋጫል መንፈሱ፣ እሺ አይልም። መዝሙር እያዳመጥክ ቅምቀማ ይምጣልህ፣ ሺሻ ይምጣልህ፣ ጫት ይምጣልህ ነው ይጋጫል። መንፈሱ ስለሚጋጭ እሺ አይልህም። መጠጥ በሙዚቃ ነው የምጠጣው። እንዲሁም ዝም ብለህ ጠጣ ብትባል እሺ አትልም። ሙዚቃ ያለበት፣ ቸበርቻች ያለበት፣ ግርግር ያለበት ነው መጠጥ የምትፈልገው። ከዛ መጠጥ ሲጠጣ ወንድ ልጅ አይኑ ሴት ነው የሚያየው። ሴት የሴት ዳሌ ነው የሚያየው። አቁን ነው የምንነጋገረው። መጠጥ ስትጠጣ የሴት ዳሌ ነው የሚታይ። እውነት ለመናገር ጋዲሴ የምትመስለው ሴትዮ ቢያንሴ መስላ ነው የምትታይ። መጠጥ ፓወርፉል ነው። ያለም ፓወር በሙሉ ዚሮ ከቶት ጋዲሴ መሰለቿን ቢያንስ ያርጎ ያሳያል። ጠዋት ስትገኝ እየየ ማለት ትጀምራል። ዳት ቢግስት ፕሮብለም። እና በብዛት አበሻ ደግሞ የመጠጥ ፍቅር አለበት። ከፍተኛ የመጠጥ ሱስ በተለይ በኦርቶዶክስ ቤት ላይ በቃ ተተክሏል። አባቶችም ቃል በቃል ነው የሚናገሩ። ችግር የለባቸው። በየድግሱ ቅምቀማ ነው ያለው። በቃ ህዝቡ ታስሯል፣ ታውሯል። አሁን ለምሳሌ አስታውሳለሁ የዓመቱ ገብርኤል ጊዜ በስካር ሰፈሩን ድብልቅልቅ ነው የሚያርጉት። እያዋቸው ቁልቢ ገብርኤል ሄደው ምንድን ነው ፓርቲ ነው ኦልሞስት ያለው። የቁልቢ ገብርኤል ጊዜ ድሬዳዋ ላይ ሶሪ ያለበት ቦታ ድሬዳዋ ይመስለኛል ባልሳሳት፣ እዛ ፓርቲ ነው በቃ። መጠጥ፣ ስካር፣ ሀቁን ነው የምናገረው፣ ለዋሽ አልችልም። የጥምቀት ጊዜ ስካር። ስለዚህ ስካር የሁሉ ነገር የሁሉ ኃጢአት መጀመሪያ። ስለዚህ ዋናው መራቅ ያለባችሁ ብዬ የማስበው ትልቁ ለሁሉ ነገር ከሱስ መራቅ። ጌታን ለማግኘት ትልቁ ነገር ከሱስ መራቅ። ሱስ የኃጢአት ሁላ መጀመሪያ። በሱስ አይምሮን ስስት ነው ብዙ ነገሮች የሚበላሹት። ሱስ በጣም ከባድ ነው። የተፈጥሮ የሆኑት በሙሉ የክርስቶስ ናቸው። ለምሳሌ ስፖርት መስራት የተፈጥሮ ነው። ምንም ወጪ አይጠይቅም። ውሃ መጠጣት ጤናማ ያደርጋል። ዶክተር ጋር ስትሄድ ምንድን ነው የምትጠጣው ነው የሚለን። ታጭሳለህ፣ ትቅማለህ፣ ትጠጣለህ ብሎ ይጠይቃል። ውሃ ካልከው ምንም ነገር እንደሌለብህ ያውቃል። ምንም በሽታ እንደማይዝ ያውቃል። ውሃ ከሆነ አይ መጠጥ አቁም ከዳውን ይልሃል። ዩልገት ከድ ይልሃል። አልኮሆል ይልሃል። መጠጥ የሚያመጣው መከራ ነው። መጠጥ የሚያመጣው የምታጨስ ከሆነ ሳምባ ላይ ወስዶ ነው የሚተክልህ። ሳምባህን ብልሲትሲቱን ያወጣው። አጫሽ ከሆንክ በሙሉ ሳምባህን አመድ ነው የሚያደርገው። ስለዚህ መጀመሪያ ቴምፕል ነን እኛ ቤተክርስቲያን፣ የክርስቶስ ቤተክርስቲያኖች ነን እኛ ነን እንጂ ድንጋዩ አይደለም። ያቆንከው ድንጋይ ሆኖ አያውቅም። እኛ ስለምንሰበሰብበት ቤተክርስቲያን ተባለ እንጂ እኛ ነን የክርስቶስ። አንተ ውስጥ ጫት ከተ፣ ሲጋራን ከተ፣ ሺሻውን ከተ፣ ዊዱን ከተ፣ ኤቭሪቲንግ ከተ ቤተክርስቲያን ብትሄድ ትርጉሙ ምንድን ነው? ቀይረው
የአንተ ቤት ቤተክርስቲያን አጽደው አውጣው። ቤተክርስቲያን አንተ እንጂ ድንጋይ አይደለም። ስለዚህ እሱን ነገር ከተስተካከለ ነገሮች ይስተካከሉ። በጣም ደግሞ ወደዛ የሚገፋችሁ እኔ የዘፈን ችግር ነበርብኝ። በጣም ወዳለሁ፣ በጣም ወድ ነበር ዘፈን። 9 ቀን አልፎኛል። ጌታ ምስክሬ ነው ብላችሁ እግዚአብሔርን ነው 9 ቀን አለፈ። አረው ሆነ በቃ ዋናው ክርስቶስ ከሆነ መደሰቻ ሁሉንም ነገር ምን ያደርገዋል? ከውስጥ ያወጣዋል። ስሜት ኑሮ ምን እየጣፈጠ ነው የሚሄደው። ሰላሜን ያገኘው አንስቼ የማልጠግበው ታይትል ነው የሆነብኝ። የማልጠግበው ማንነት ነው የሰጠኝ። በቃ ጣዕሙ በእውነት 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 ጣዕሙ የክርስቶስ ከባድ ነው። ሰው የማይችለው ነው። ሰው የማያውቀው ነው። እብድ ነው የሚያስብል። ይህ ሰውዬ ጨልሏል እንዲሆን ይማኛ ነው የምትለኝ። ስለዚህ ለእናንተ እኔ ውስጥ ያለው እናንተ ውስጥ እንዲኖር ራሳችሁን ፈልጉት። ምን በማለት መጽሐፍ ቅዱስ አንብቡ። ማናችሁም ብትሆኑ መጽሐፍ ቅዱስ ካነበባችሁ እግዚአብሔርን ታገኙ። ምክንያቱም እውነትም መንገድም ሕይወትም እኔ ነኝ ካለ መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስን በማንበብ ከክርስቶስ ጋር መገናኘት ሩቅ አይደለም። በተለይ እንደኔ አይነት ሳኦል ይሄ ነገር የሕይወት መንገድ ነው ካልኩ 60 ሰዓት የነበርኩ ነው። ምንም ነገር የቀረኝ የለም። እኔ ከሱስ ውጭ ሌላውን ኃጢአቶች በሙሉ ሰርቸዋል። ከሱስ ውጭ ሌላውን ኃጢአት በደንብ አድርጌ ሰርቸዋል። ሱስን ብቻ ነው መቃወም የነበረው። እግዚአብሔር ሲያተርፈኝ ሳይደግስ አይጣለም መቼም ጌታ። ስለዚህ እናንተም ከሱስ ወጣችሁ የክርስቶስ አገልጋይ እንድትሆኑ፣ ሰላምን የምትሰብኩ እንድትሆኑ፣ ፍቅርን የምትሰብኩ እንድትሆኑ ሶሻል ሚዲያ ላሉት ወንድምናቶች ጸልያለሁ። ሶሻል ሚዲያ ላይ ለምትጠላሉ ለምትነቋቆሩ ወንድምናቶች ጸልያለሁ። እግዚአብሔር አምላክ ይርዳችሁ። ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። ግን ትልቁ ከመጠጥ ራቁ። መጠጥ ሙዚቃ ያመጣል። መጠጥና ሙዚቃ ደግሞ ሴት ያመጣል። ትልቁ ዘ ሞስት ዴንጀርስ በጣም የሚያጠፋችሁ እሱ ነው እና ጥንቃቄ አድርጉ ለማለት ነው። ሰላማችሁ ብዝት ይበል። ተባረኩ።